ቢል ግርሃም በአንድ ወቅት ሲናገር የተራራ ጫፍ ለእይታና ለመነቃቃት ነው፣ ነገር ግን የአንድ ዛፍ ፍሬው የሚበቅለው በሸለቆ ውስጥ ነው አለ። በመንፈሳዊ ዓለም ውስጥ ያለመፈለግ ህመም ብዙ ነገርን ይጠቁማል። አሁን በዚህ ሰዓት ጥልቅ በሆነ ትግል ውስጥ እያለፋችሁ ላላችሁ ሰዎች አንድ እውነት ላካፍላችሁ እወዳለሁ። አሁን የምታልፉበት አስጨናቂ መንገድ እግዚአብሔር እናንተን ለታላቅ ዓላማ እንዳጫችሁ የሚጠቁም ምልክት ነው። አሁን ከታች የምንዘረዝራቸው 3 አስቸጋሪ ህመሞች ወይም ቁስሎች ከነዚህ ከመለኮታዊ ምልክቶች ውስጥ ጥቂቶቹ ናቸው። አንደኛ፣ ያለመፈለግ ህመም ወይም ቁስል። አለመፈለግ ነፍሳችን ከምትለማመዳቸው ጥልቅ ህመሞች አንዱ ነው። ምናልባትም ይህ አለመፈለግ ከቤተሰብ፣ ከጓደኛ፣ ከዘመድ፣ ከፍቅር አጋር ወይም ከስራ ሊሆን ይችላል። በዚህ መንገድ ስታልፉ የመገፋት ስሜት፣ ያለመታየት ወይም ትኩረትን የማጣት ስሜት፣ ዋጋ ቢስ የመሆን ወይም የመቅለል ስሜት ሊሰማችሁ ይችላል። ነገር ግን አንድ ነገር ልብ በሉ። እግዚአብሔር የፈለጋቸውን ሰዎች ከመግለጡ በፊት የሚያደርገው አንዱ ነገር እነርሱን መሰወር ወይም መደበቅ ነው። ዳዊትን ተመልከቱ። የተቀባ ንጉሥ ሆኖ ከመንገሱ በፊት በገዛ ወንድሞቹ ተገፍቶ ነበር። ዮሴፍ ሀገርን ከማዳኑ በፊት በገዛ ስጋዎቹ ተከድቶ ነበር። ጌታችን ኢየሱስ ክርስቶስ የዓለም አዳኝ ከመሆኑ በፊት በሰዎች ፊት የተናቀና የተጠላ ሰው ሆኗል። ሰዎች ገፍተው እደጅ ቢያወጧችሁ በፍጹም አትዘኑ። ከነርሱ ዕውቅና ለማግኘት አትድከሙ፣ ምክንያቱም አለመፈለጋችሁ ትክክለኛ ወደ ሆነው ወደ ጥሪያችሁ የሚመራችሁ መንገድ ሊሆን ይችላል። አንዳንዴ የሰዎች አይሆንም የእግዚአብሔር ይሆናል ነው። ሁለተኛ፣ የመገለል ህመም ወይም ቁስል። ማንም በማይረዳችሁ የብቸኝነትና የመገለል መንገድ ላይ እየተጓዛችሁ ከሆነ አንድ ነገር ላስታውሳችሁ ፈልጋለሁ። አሁን የምታልፉበት መንገድ የቅጣት ሳይሆን የዝግጅት ወይም የስልጠና ነው። አብዛኛውን ጊዜ እግዚአብሔር የራሱ የሆኑ ኃይለኛ ተዋጊዎችን ወደ ዕጣ ፈንታቸው ከመውሰዱ በፊት ከሰው መሃል ለይቶ ያወጣና ያሰለጥናቸዋል። ለምሳሌ ሙሴን ብንመለከት ሙሴ እስራኤላውያንን ከግብፅ ባርነት ነፃ ለማውጣት ወደ ግብፅ ከመሄዱ በፊት ለ40 ዓመታት ያህል በምድረ በዳ ነበር። ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በበረሃ ለ40 ቀናት ያህል ብቻውን ነበር። ስለዚህ ይህ የመገለል ስሜት ለውርደት ሳይሆን ለክብር ነው። ከሰው ተገላችሁ ለብቻችሁ ስትሆኑ በዛ ግርግር በሌለበት ጸጥታ ውስጥ የእግዚአብሔርን ድምፅ ብቻ መስማት ትጀምራላችሁ። በመገለል ውስጥ ሕይወታችሁ ቅርጽ ይይዛል። ስለዚህ መገለልን ከመታገልና ከመሸሽ ይልቅ ተቀበሉት። ምክንያቱም በሰዎች መገለል ግንኙነቶቻችሁን የሚያጠፋ ሳይሆን በሰዎች መሃል ጎልታችሁ እንድትታዩ የሚያደርጋችሁ ነው። ሶስተኛ፣ የድግግሞሽ ህመም ነው። ትክክለኛ ነገር እያደረጋችሁ ነገር ግን ህይወታችሁ ለውጥ የማያሳይ ባለበት የቆመ ሆኖባችሁ ያውቃል? እየጸለያችሁ በታማኝነት እየኖራችሁ ቅድስናችሁን እየጠበቃችሁ ነገር ግን ህይወታችሁ በተመሳሳይ መከራ ውስጥ ተዘፍቆ ያውቃል? በህይወታችሁ ለሚከሰተው ተመሳሳይ ትግል ከሰማይ በተደጋጋሚ ዝምታ ብቻ መልስ ሆኗችሁ ያውቃል? በዚህ ሁኔታ ውስጥ ማለፍ በራሱ እጅግ የሚያበሳጭ ነገር ነው። ቢሆንም ግን አንድ ነገር ልንገራችሁ፣ እግዚአብሔር አይዘገይም። የዘገየ ከመሰላችሁ እርሱ በእርግጥ ዘግይቶ ሳይሆን እያሳደጋችሁ ስለሆነ ነው። የፈተናው መደጋገም ለስቃይ ሳይሆን ለስልጠና ነው። ህይወት እያሽከረከረች እዛው የምትመልሳችሁ መንፈሳዊ ጡንቻ እስክታወጡ ድረስ ነው። ልክ ሸክላ ሰሪ ሸክላ እየሰራ ጭቃውን እንደሚያሽከረክረው እግዚአብሔርም እንደዚሁ የእርሱን ክብር ለመግለጥ ወደምትችሉበት ቅርጽ እስክትደርሱ ድረስ ያበጃጃችኋል። ይህ ድግግሞሽ ህይወታችሁ ጥርት እስኪል ድረስ የሚቀጥል ነው። ከዛም ለቀጣዩ የህይወት ምዕራፍ ዝግጁ ትሆናላችሁ። ስለዚህ እነዚህን ነገሮች አስታውሱ። አልተፈለጋችሁ ማለት ዋጋ የላችሁ ማለት ሳይሆን ለሌላ አንገብጋቢ ነገር ምልክት ተደርጎባችኋል ማለት ነው። የተገለላችሁ እንደሆነ ሰዎች የረሷችሁ አይምሰላችሁ፣ እንደገና እየተሰራችሁ ነው።
ህይወት በአንድ ቦታ እየደጋገመ ሲመልሳችሁ ህይወታችሁ ቆሟል ማለት ሳይሆን ህይወታችሁ ከበፊቱ በተለየ ጠንክሯል ማለት ነው። በእግዚአብሔር ፊት የሚባክን ቁስል የለም። ልብ በሉ። እነዚህ 3 የህመም አይነቶችን ህይወታችሁ እያስተናገደ ከሆነ እናንተ ተመርጣችኋል ማለት ነው። እናንተ ተጠርታችኋል ማለት ነው። እናንተ ካሰባችሁት በላይ ለሆነ ነገር እግዚአብሔር እያዘጋጃችሁ ነው ማለት ነው። በዚህ ከባድ ጊዜ ውስጥ ስታልፉ ታማኝነታችሁን አትጣሉት። ምክንያቱም የከፍታ ጊዜ የመጣ ነው። በዛ ከፍታ ውስጥ እያንዳንዷ እንባ፣ እያንዳንዷ ዝምታ፣ እያንዳንዷ የብቸኝነት ጊዜ የራሷ የሆነ ዓላማ አላት። ይህ መልእክት ልባችሁን ከነካ ለበለጠ መንፈሳዊ ትምህርቶችን ለማግኘትና ለማበረታታት ቻናሉን ሰብስክራይብ ያድርጉ። እግዚአብሔር ይባርካችሁ።